ሰላም አድማጮቻችን እንዴት ናችሁ? ዛሬ በስፋት የምንመለከተው ጉዳይ ወደ ማንቸስተር ዩናይትድ ቤት ይወስደናል። ማንቸስተር ዩናይትድ በፊት መስመር በጉዳት ምክንያት መሳሳቱ ይታወቃል። እናም የአሰልጣኙ አማራጮች የትኞቹ ይሆኑ የሚለውን እንመለከታለን። የቤንጃሚን ሼሽኮን ጉዳት ተከትሎ እና ደግሞ አንዳንድ ተጫዋቾችም በቀጣይ ወራት ላይኖሩ ስለሚችሉ የትኞቹን አማራጮች ሊጠቀሙ ይችላሉ፣ የፊት መስመራቸውን ለማጠናከርና አሁን በቡድን ውስጥ የታየውን የማንሰራራት ስሜት ለመቀጠል ምን መፍትሄ ያላቸው የሚለውን በስፋት እንጨዋወታለን። ለቻናላችን እንግዳ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉም እንጠይቃለን። ባለፈው ሳምንት ቅዳሜ ዕለት ማንቸስተር ዩናይትድ ከቶተናም ጋር 2-2 ከተለያየበት ጨዋታ በኋላ ሩበን አሞሪም አንድ ጥያቄ ከሪፖርተሮች ተነስቶላቸው ነበር። በጨዋታው ጉዳት አስተናግዶ የወጣው ቤንጃሚን ሼሽኮ ለቡድኑ ምን ያህል ጠቃሚ ነው የሚል ሐሳብ ነበር የተነሳላቸው። ሩበን አሞሪም ሳያመነቱ ነው ቤን ያስፈልገናል፣ ቡድኑ የተሻለ እንዲሆን ያግዛል የሚል ምላሽ የሰጡት። የማንቸስተር ዩናይትድ አሰልጣኝ ይህንን ማለታቸው ምን ያስገርማቸው ሰዎች ሊኖሩ ይችላሉ። በተለይ እሳቸው ለቡድኑ አጨዋወት ወሳኝ ከሆኑ ተጫዋቾች መካከል አንደኛው ነው፣ እጅግ ያስፈልገናል ማለታቸው። ምክንያቱም የ22 ዓመቱ አጥቂ ህይወትን በማንቸስተር ዩናይትድ ቤት በግሩም መንገድ እንዳልጀመረ የሚያስቡ ብዙዎች ናቸው። 2 ጎሎችን ያስቆጠረው፣ 1 ጎል የሆነ ኳስን አመቻችቶ ያቀበለው በ11 የፕሪሚየር ሊግ ጨዋታዎች ላይ ተሳትፎ አድርጎ። እንደዚያም ቢሆን ግን በአሰልጣኙ እምነት ከቡድኑ ጠቃሚ ተጫዋቾች መካከል አንደኛው ተደርጎ ይታሰባል ቤንጃሚን ሼሽኮ። አጥቂው ህይወትን በእንግሊዝ የጀመረበት መንገድ ቀይጥ ገጽታ ያለው ነው። ከቡድኑ አጨዋወት ጋር በፍጥነት ለመላመድ ከሊጉ ጋርም እንደዚሁ በደንብ ለመለማመድ ጊዜ ያስፈልገዋል። ይሄ ምንም ጥያቄ የለውም። ከአርቢ ላይፕዚግ ከመጣ በኋላ የሊግ ለውጥ አድርጓል፣ የባህል ለውጥ አድርጓል፣ የእግር ኳስ ባህል ለውጥ አድርጓል። ስለዚህ እነዚህን ነገሮች ለማስተካከል ጊዜ ያስፈልገዋል፣ ምንም ጥያቄ የለውም። አሰልጣኙ የገለጹት ግን እጅግ ጠቃሚ ተጫዋች ነው፣ የቡድኑ አንድ አካል ነው ማለታቸው ግርታ ሊፈጥር ይችላል። ወደፊት እቅዳቸው አካል መሆኑን የሚያሳዩበት ጥሩ መንገድ ይመስላል። አሁን ደግሞ በጉዳት ምክንያት ከሜዳ ርቆ ለተወሰነ ጊዜ መቆየቱም የበለጠ ሼሽኮ ከሊጉ ጋር የሚዋሃድበትን ፍጥነት እንዳያዘገይበት ተፈርቷል። በቶተናም ሆስፐር ስቴዲየም ተደርጎ በነበረው ጨዋታ በሁለተኛው አጋማሽ ነው ተቀይሮ ገብቶ የነበረው ሼሽኮ። ነገር ግን 88ኛው ደቂቃ ላይ ወጥቷል ከሜዳ። ከሚኪ ቫንደቪን ጋር ጉልበት ለጉልበት ተጋጭቶ ነው ጉዳቱ ከበድ ያለ ጨዋታውን ሊያስቀጥለው የሚችል አይነት ስላልነበር ምንም እንኳን ማንቸስተር ዩናይትድ ቅያሬዎቹን በሙሉ ጨርሶ የነበረ ቢሆንም እሱ ግን ሜዳውን ለቆ ለመውጣት ተገዷል። ያንን ተከትሎ ስሎቬኒያዊ አጥቂ ከብሔራዊ ቡድን ግልጋሎትም እንደዚሁ ገለል ብሏል። የብሔራዊ ቡድኑ በሚያደርጋቸው ወሳኝ ጨዋታዎች ተሳታፊ እንደሚሆን ተጠብቆ ነበር። ነገር ግን ከዚህ ጉዳት በኋላ ከብሔራዊ ቡድኑ ስብስብም ውጪ ሆኗል። በእርግጥ ዩናይትድ ተስፋ የሚያደርገው የተጫዋቹ ጉዳት እጅግ የከፋ እንዳልሆነ ነው። ስለዚህ በጊዜ መለሳል ተብሎ ቢጠበቅም እንደተፈራው ረዥም ጊዜ ከሜዳ የሚያርቀው ላይሆን ቢችልም ነገር ግን አሰልጣኙ የተለያዩ አማራጮችን ማሰብ ይኖርባቸዋል። አሞሪም ፕሪሚየር ሊጉ ተመልሶ ከኤቨርተን ጋር ከሚያደርጉት ጨዋታ አንስቶ የትኞቹን አማራጮች ይጠቀማሉ የሚለውን ለማየት ግን ብዙዎች ጓግተዋል። አሞሪም ከጨዋታው በኋላ በሰጡት ጋዜጣዊ መግለጫ ቡድናቸው በተጫዋቾች ዝውውር መስኮቱ ተሳታፊ ሊሆን እንደሚችል በጥሬ ዝውውር መስኮት ፍንጭ ሰጥተዋል። ነገር ግን አንድ አያይዘው የገለጹት ሀሳብም ነበር። በክረምት የዝውውር መስኮት በፊት መስመር በርካታ ተጫዋቾችን በማስፈረማችን ምናልባት በዚህኛው መስኮት በፊት መስመር በአጥቂ ስፍራ ተጫዋች ላናስፈርም እንችል ይሆናል፣ ሌሎች ቦታዎችን ለማጠናከር ቅድሚያ እንሰጥ ይሆናል የሚል አስተያየት ሰንዝረዋል። በስኳድ ውስጥ ያሉ አማራጮች ግን አሉ፣ የተወሰኑ አማራጮች። በፕሪሚየር ሊጉ ማንቸስተር ዩናይትድ ካደረጋቸው 11 ጨዋታዎች ቤንጃሚን ሼሽኮ የመጀመሪያ ተሰላፊ ሆነው በ6 ብቻ ነው። በቀሪዎቹ ተቀይሮ ነው ወደ ሜዳ የገባው። በሁለት ምክንያቶች ነው እንደዚህ ሆነው። የመጀመሪያዎቹ 3 ጨዋታዎች ላይ ከተጠባባቂ ወንበር ተነስቶ ወደ ሜዳ እንዲገባ ሲደረግ የነበረው ከረፈደ ስለሆነ በዝውውር መስኮቱ ማንቸስተር ዩናይትድን የተቀላቀለው ከቡድኑ ጋር ያሳለፈው በቂ የቅድመ ውድድር ዝግጅት ወቅት ስላልነበር ጭምር ነው። ከዚያ በኋላ ደግሞ በአንዳንድ ጨዋታዎች ላይ አሞሪም ታክቲካዊ በሆነ ምክንያት እሱን ከመጀመሪያ ያስተላለፋቸው ውጪ ያደርገውታል። በአንፊልድ ከሊቨርፑል ጋር ባደረጉት ጨዋታ እንደዚሁም ደግሞ በሳምንቱ መጨረሻ ከቶተናም ጋር ባደረጉት ጨዋታ ከተጠባባቂ ወንበር እንዲነሳ ያደረጉት ታክቲካዊ በሆነ ምክንያት ነው። ሊቨርፑልን በገጠሙበት ጨዋታ አጨዋወታቸው የፊት መስመር ተሰላፊ ፎካል ፖይንት እንዲኖረው ብዙም አልፈለጉም ነበር። ስለዚህ ለሁለተኛ ኳስ የሚሻሙ ተጫዋቾች እንደነ ብሪያን ቦኤሞ፣ ማቲያስ ኩናና ሜሰን ማውንትን አንድ ላይ ማሰለፍ ነው የመረጡት።
ጨዋታውን 2-1 ባሸነፉበት ግጥሚያ ተቀይሮ ወደ ሜዳ ገብቷል ሼሽኮ። ቶተናምን ሲገጥሙም እንደዚሁ አሰልጣኙ የመረጡት ኩኒያን በመሃል አሰልፈው ቤሞን ወደ ግራ በመውሰድ አማድን በፊት መስመር ከአጥቂ አማካዮች አንዱ አድርጎ ማጫወትን ነበር። ምናልባት በዚህኛው አጋጣሚ እንዳሰቡት አልሰራላቸውም ብለን ማለት እንችላለን። ቤሞ ከግራ መስመር ሲነሳ ያን ያህል ስጋት አልነበረም። ኩኒያም የፊት መስመሩን በሚገባ መርቷል ማለት አይቻልም። ዳም ወልቭስን ለቆ ዩናይትድን ከተቀላቀለ በኋላ ያደረገው ደካማ እንቅስቃሴ በዚያ ጨዋታ ያደረገው እንደሆነ መናገር ይቻላል። ሌላኛው ግን ለማንቸስተር ዩናይትድ ስጋት የሚሆነው ከቤንጃሚን ሼሽኮ ጉዳት በተጨማሪ ቤሞ ካሜሩናዊ እንደሆነ ይታወቃል። አመድ አይቮሪ ኮስታዊ ነው። እነዚህ ተጫዋቾች የአፍሪካ ዋንጫ ሲጀምር ቡድኑ ለቀው ይሄዳሉ በታህሳስ መጀመሪያ። ንሱር ማዝራዊም እንደዚሁ ወደ አፍሪካ ዋንጫ መሄዱ አይቀርም። ሀገሩ ሞሮኮ በምታስተናግደው የአፍሪካ ዋንጫ ላይ ተሳታፊ ለመሆን። ስለዚህ አማራጮቹን ለማንሳት ብሩኖ ፈርናንዴዝ ምናልባት ወደፊት ተጠግቶ በ10 ቁጥር ሚና ከነ ማውንትና ኩኒያ ጋር በፊት መስመር ሊጫወት ይችላል። ይሄ ደግሞ ምናልባት ብዙም የመሰለፍ እድል እያገኘ ላይ ያልሆነው ኮቢ ማይኑ በአማካይ ስፍራ የመጀመር እድል ሊያስገኝ ይችላል። ምክንያቱም አሞሪም በተደጋጋሚ ኮቢ ማይኖ የመጫወቱ ድል ያላገኘው በአማካይ ስፍራ ከፈርናንዴዝ ጋር ስለሚፎካከር ነው ብለዋል። ስለዚህ ፈርናንዴዝ ወደፊት ተጠግቶ እንዲጫወት የሚደረግ ከሆነ ማይኑ ወደ አሰላለፍ ሊገባ የሚችልበት እድል አለ። ማውንት ምን ያህል ጊዜ ከጉዳት ርቆ ይቆያል የሚለውም ከግምት የሚገባ ነገር ነው። ከጉዳት ነጻ ከሆነ አሰልጣኞች የሚመርጡት አይነት ተጫዋች እንደሆነ ይታወቃል ማውንት። ሌላኛው የተረሳውን አጥቂ ማሳተፍ ነው። ጆሹዋ ዚርክዚ አሁንም የማንቸስተር ዩናይትድ ተጫዋች ነው። ነገር ግን በዚህ የውድድር ዘመን በ5 አጋጣሚዎች ወደ ሜዳ ገብቶ ተጫውቷል። በድምሩ ግን በእነዚህ 5 አጋጣሚዎች ሜዳ ላይ ያሳልፈው 90 ደቂቃዎችን ብቻ ነው። ስለዚህ ምናልባት ለሱም እድል ሊሰጡት ይችላሉ። በጥር ዝውውር መስኮት ከክለቡ ሊለያይ ይችላል የሚሉ መረጃዎች እየተደመጡ ቢሆንም ምናልባት ለሱም ቦታ ይኖራቸው ይሆናል አሰልጣኙ። ምክንያቱም ደግሞ እሱ መጫወት የሚፈልግበት አንደኛው ምክንያት የዓለም ዋንጫ ከፊታችን በውድድር ዘመኑ መጨረሻ ይከናወናል። የሆላንድ ብሔራዊ ቡድን አካል ለመሆን ደግሞ በየሳምንቱ መጫወት ግድ ይለዋል። ነገር ግን ዚርክዚ በፕሪሚየር ሊግ ጎል ካስቆጠረ 12 ወራት ገደማ መሆኑ መረሳት የለበትም። ኤቨርተንን 4-0 ባሸነፉበት ጨዋታ ነው 2 ጎሎችን ያስቆጠረው። እነዚያ ጎሎች በፕሪሚየር ሊግ ያስቆጠረው የመጨረሻ ጎሎቹ ነበር፣ አምና ማለት ነው። ሌላኛው አማራጭ የሚሆነው ደግሞ ምናልባት የቺዶ ኦቢ ነው። ይህ ተጫዋች በ2024 ነው አርሰናል ለቆ ማንቸስተር ዩናይትድን የተቀላቀለው። አሁን በዋናነት በማንቸስተር ዩናይትድ ከ21 ዓመት በታች ቡድን ውስጥ ነው የተጫወተ የሚገኘው። ወደ ዋናው ቡድን ሰብሮ መግባት ገና አልቻለም። እሱ ምናልባት እድል ሊያገኝ ይችል ይሆናል። ባለፈው የውድድር ዘመን በ8 አጋጣሚዎች የመሰለፍ እድል አግኝቷል በዋናው ቡድን ውስጥ እና ምናልባት እሱንም እንደዚሁ ወደ ስብስቡ ሊያካትቱት የሚችሉበት እድል አለ። እንደነ ጋብሪኤል ቢያንቼሪን የመሳሰሉ ሌሎች ተስፋ የተጣለባቸው ወጣት ተጫዋቾችንም እንደዚሁ 21 ዓመት በታች ቡድኑ በማሳደግ ሊጠቀሙ ይችላሉ። አጠር ላለ ጊዜ ስለሆነ ማንቸስተር ዩናይትድ በዚህ አይነት መልኩ ምናልባት በፊት መስመር ያሉበትን ችግሮች ሊቀርፉ ይችላል ተብሎ ነው የሚታሰበው። አሰልጣኙ ይሄንን ማድረግ እንደሚችሉ እምነት እንዳላቸውም ተናግረዋል።